ሰላም እንዴት ቆያችሁ? ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። ዛሬ እንደተለመደው አዲስ መረጃ አለ። በተለይ ይሄ ወርክ ፐርሚት ላይ ዶክመንቴሽኖች ላይ ያሉ ችግሮች እንዴት ተደርገው ይቀረፋሉ፣ በምን አይነት ወይ ነው ሶልቭ ማድረግ የሚቻለው የሚሉ ነገሮችን ነው አንስተን የምናወራው ማለት ነው። አብራችሁኝ እንድትቆዩ ጋብዛችኋለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ ዛሬ የምናወራው 3 የሆኑ ሌጋል ስቴፖች አንድ ሰው የራሱን ስታተስ ሪጌይን ለማድረግ ኢዩ ላይ በዋናነት ዩሮፕ ላይ ግን ስፔሲፊካሊ ስለሆነ ነው። እሱም በተመለከተ ነው የምናወራው። ለምሳሌ ሪተርን ዲሲሽኖች ከተደረጉ በኋላ የዲፖርቴሽን እንደማለት ነው። እንደዛ አይነት አፒል እንዲደረግ የሚሰጡ ጊዜያቶች አሉ፣ ኦልሞስት ወደ 10 ቀናቶች ማለት ነው። እንዲሁም ደግሞ የኮርት ኬዞች አሉ ከአሰሪ ጋር ያሉ የፍርድ ቤት ኬዞች እና እንዲሁም ደግሞ የሥራ ፈቃድን በተመለከተ በእነዚህ በሶስቱ ጉዳዮች ላይ ለሚፈጠሩ ችግሮች እንዴት ነው ሌጋል ስታተስን ሪጌይን ወይንም ማግኘት የሚቻለው የሚለውን ነገር ነው የማወራው። በተለይ ሮማኒያ ላይ ኦልሬዲ ወርክ ፐርሚት ይሄ በፐርሚስ ያላችሁ ልጆች ስራ ላይ ላላችሁ ልጆች ጠቃሚ መረጃ ስለሆነ ነው። ለአዲስ ገቢዎችም ለምትመጡም ልጆች ስለሚጠቅም ነው እንድታቁት ማለት ነው። አብዛኛውን ጊዜ የውጭ ሰራተኞች የሆነ ኮምፕሊኬትድ የሆነ ሲቹዌሽን ውስጥ የሚገቡበት ሁኔታ አለ ከአሰሪዎቹ ጋር ማለት ነው። እንዲሁም ደግሞ አድሚኒስትሬቲቭ የሆኑ ኤረሮች አንዳንዴ ሲፈጠሩ ወይንም የኢሚግሬሽን ኦፊስ ዲሌይ በሚያደርጉ ሰዓት በትክክል ሪስፖንድ በማያደርጉበት ሰዓት ላይ የሚፈጠሩ የወረቀት ችግሮች አሉ። እንደዚህ አይነት ነገሮች ሲፈጠሩ ምንድነው መሆን የሚችለው፣ ሌጋል ዌዩ ምንድነው ለማስተካከል የሚለውን ነገር ነው ዛሬ የምናወራው ማለት ነው። ጠቃሚ ስለሆነ ሁላችሁም እንድታዳምጡ ነው። እንዲሁም ደግሞ ለሌሎች ልጆችም ሼር ማድረግ ስለሚጠቅም ነው። የሪተርን ዲሲሽን ለምሳሌ ይሄ ራይት ቱ ስቴይ ለምሳሌ አንድ ሰው እንዳይቆይ እዛ ሀገር ላይ እንዳይሰራ በቃ ሪተርን እንዲደረግ አንዳንዴ ዲሳይድ ይደረጋል፣ ላይክ ኢሌጋሊ የተገኘን ሰው ማለት ነው። ወይንም የሥራ ፈቃዱም አንዳንዴ ብሎክ ይደረግና ወደ አሳይለም ፕሮሲጀር ያስገቡታል። ከዛ በኋላ ወደ ፍርድ ቤት ኬዙ ይሄዳል። ተወስኖ ባህል በዚህ ቀን መውጣት አለበት አይነት ነገር ይደረጋል። ከዛ በኋላ ደግሞ at the same time አፒል ማድረግ ትችላለህ፣ ይህን ያህል ቀን ይሰጣል የሚሉ ነገሮች አሉ። እንዲህ አይነት ሲቹዌሽን ውስጥም ያለፈ ሰው በደንብ ያውቀዋል ማለት ነው ጉዳዩ። ስለዚህ ሌጋል ሶሉሽኖች አሉ። እውነት ለመናገር እንደዚህ አይነት ነገሮች ሲፈጠሩ ስቲል እንደዛ አይነት ነገሮችን ደርሶባቸው ዲፖርቴሽን ያጋጠማቸው ልጆች የተመለሱ አሉ። ደግሞ ቆይተው ጊዜያቸውንም ጨርሰው የተመለሱ ልጆች እንዳሉ አውቃለሁ። ምንድነው የመጀመሪያው ይሄ የሪተርን ዲሲሽን ላይ አፒል እንዲደረግ ይሰጠዋል አንድ ሰው መብት ማለት ነው። አፒል ማድረግ አለብህ፣ ማድረግ ትችላለህ በዚህ ሰዓት በዚህ ቀን ውስጥ ይባላል። አብዛኛውን ጊዜ እንደሚታወቀው 10 ቀናቶችን ነው የሚሰጡ፣ 10 የሥራ ቀናቶችን ማለት ነው። ያ ማለት ለፍርድ ቤቱ አፒል ይደረጋል እንደገና። ከዛ በኋላ በዛ በትሪያል ፒሪየዱ ወይንም በዛ በይሄ የፍርድ ቤት እይታ በሚያደርጉበት ጊዜ ውስጥ ማለት ነው ሌጋል መሆን የሚቻልበትን እንደ ፍርድ ቤት እንዳለው ይግባኝ የሚባለው ማለት ነው በ10 ቀናቶች ውስጥ ተደርጎ መስተካከል የሚችልበት መረጃዎች፣ ሌሎች ማስረጃዎች ተሟልተው መስተካከል ይችላል። ያ ማለት ምንድነው የፍርድ ቤት ኬዝ ይሄ ፔንዲንግ እያለ እየሄደ አንድ ሰው ዲፖርት መደረግ አይችልም። ምንም አይነት ላይክ ጥፋት ኦር ኢሌጋል ሆኖ ተገኝቶ ኦር ተይዞ ግን የፍርድ ቤት ኬዝ እያለ ፔንዲንግ እያረገ እያለ ዲፖርት ማድረግ አይችሉም ማለት ነው፣ ህጉም ስለማይፈቅድላቸው። ሁለተኛው ስቴፕ ምንድነው አሰሪን የመክሰስ አይነት አካሄድ አለ። ስቴፑ ነው ላይክ ሪጌይን ለማድረግ የሚካሄድበት ነው። አሰሪው ለምሳሌ ፕሮብለሙን የፈጠረው እሱ ከሆነ ማለት ነው በምን አይነት አብዛኛውን ጊዜ ታውቃላችሁ፣ በተለይ ሮማኒያ ላይ ማለት ነው ኢምፕሎየሮች የሚያደርሱት ወይንም ይሄ የሚፈጥሯቸው ችግሮች ተብለው የሚታወቁ ነገሮች ምንድነው ፎሬን ወርከሮች ላይ የወርክ ፐርሚቱን ኦን ታይም ሰብሚት አለማድረግ። ከዛ በኋላ ፌክ የሆነ ፕሮሚሶች አሉ። ዶክመንቱ አፕላይ ተደርጎልሃል፣ ወረቀትን አስገብተንልሃል፣ ይመጣልሃል፣ እንደዚህ ፌክ የሆኑ ፕሮሚሶችን ይገባሉ። ከዛ ደግሞ ኢሌጋል ወርክ ሲቹዌሽኖችን አንዳንዴ ወረቀት ማሰራት እየቻሉ አያሰሩም፣ ግን ደግሞ በጥቁር የማሰራት ደብቀው የማሰራት አይነት ነገሮች አሉ። እንዲሁም ደግሞ አንዳንዴ ሰራተኞችን ፎርስ እያደረጓቸው ፕሮፐር የሆነ ያለ አውቶራይዜሽን ሌላ ቦታ ሄደው እንዲሰሩ የሚያደርጉበት ሁኔታ አለ። ይሄ ኢምፕሎየሩ የሚፈጥረው ችግር ነው። ስለዚህ አንድ እነሱን ኤጌንስት መክሰስ የሚቻልበት ወይ አለ።
ቀጥታ ፍርድ ቤት ጋር ተይዞ ማለት ነው። ይሄንን ደግሞ በደንብ ኮላቦሬት የሚያደርጉ እና አይቴም አሉ። ራሱ ኢሚግሬሽን ኦፊስም ሄልፕ ማድረግ ይችላል ፎሬን ወርከሮችም ማለት ነው። ስለዚህ ምንድነው መሆን የሚችለው? ለምሳሌ የፍርድ ቤት ኬዞች ኤጌንስት እነዚህ ኢምፕሎየሮችን ሲሆን መጀመሪያ ጥፋተኛ እንዳልሆናችሁ ፕሩፍ ማድረግ ያስፈልጋል። ከምንም በላይ ደግሞ የፊውቸር ላይ ይሄ ኢንትሪ ባኖች እንዳይመጡባችሁ እንኳን ያንን አቮይድ ለማድረግ ይጠቅማቸዋል ከምንም በላይ። እንዲሁም ደግሞ የኢሚግሬሽን ኬዝን ሰፖርት ያደርግላቸዋል ማለት ነው። ያ ነው ከምንም በላይ። ይሄኛው ሁለተኛው ምንድነው? ኢምፕሎየሮች በሚፈጥሩት ችግር የተበደላችሁ ወይንም ወረቀታችሁ በጊዜ ያልተሰራላችሁ ወይንም ኢሌጋል የሆናችሁ በእነሱ ምክንያት ማለት ነው፣ ወረቀቱ ሳይስተካከል ፌክ ፕሮሚስ እያደረጉ ወረቀት ገብቶላችኋል በሚሉ አሁን በጠቀስኳቸው ምክንያቶች ወረቀታችሁ ሳይስተካከል ቀርቶ አውቶማቲካሊ ይሄ ወደ ኢሌጋል አይነት ስቴ የተቀየራችሁ ልጆች እነሱን ኢምፕሎየሩ የፈጠረው ችግር እስከሆነ ድረስ ማስረጃዎች ተይዘው እነሱን ከሶ ማሸነፍ የሚቻልበት ወይ አለ። ይሄ ሌጋል የሆነ ወይ ነው ህጋዊ መንገዱ ሪጌን ለማድረግ እናንተን ራይት ቱ ወርክ፣ ራይት ቱ ስቴይ፣ ሌሎችን አንድ ላይ ማለት ነው። ስለዚህ ይሄኛው ነው ሁለተኛው ስቴፕ። ሶስተኛው ደግሞ ምንድነው? ራይት ቱ ወርክ ነው ቅድም ያልኩት። ምክንያቱም ሶስት ነገሮች ላይ ነው እያወራን የነበረው መግቢያ ላይ ያልኩት ማለት ነው። የስራ ፈቃድ ላይ ደግሞ እሱ ላይ ሪጌን ማድረግ የሚቻልበት መንገድ ምንድነው? ለምሳሌ ዲሌይ ቢኖር ከኢሚግሬሽን ኦፊስ ላይ ወይንም ሪፊውዝ ቢያደርግ ቀጥታ ወደ ፍርድ ቤት ሄዶ አንድ ፎሬን ወርከር ኢሚግሬሽን ኦፊስን ይሄንን ኬዝ እንዲያየው ማስደረግ ይችላል። ያ ማለት ፍርድ ቤቱ ኢሚግሬሽን ኦፊስን የወርክ ፐርሚት እንዲያወጣ ወይንም እንዲሰራለት ለዛ ሰው የሚል ትእዛዝ ፍርድ ቤቱ ማዘዝ ይችላል። ማንን? ኢሚግሬሽን ኦፊስን ማለት ነው። አድሚኒስትሬቲቭ ፋይሎችን ሪኦፕን አድርጎ ቼክ እንዲያደርግ አሁንም የፍርድ ቤት ትእዛዝ ኢሚግሬሽን ኦፊስን ሊያዙ ይችላሉ። እንዲሁም ደግሞ የስራ ፈቃዳችሁን እንዲሁም ደግሞ ኮንትራት ፈርማችሁ እንደገና ሪስቶር ተደርጎ ሌጋል እንድትሆኑ ፍርድ ቤቱ ማዘዝ ይችላል። ይህን ያህል ነው። ስለዚህ በሶስት ስቴፖች የሪተርን ዲሲሽን ዲፖርቴሽን ዲሲሽን ላይ በሚደረግበት ሰዓት እንዲሁም ደግሞ ኢምፕሎየር ላይ የፍርድ ቤት ኬዞች ባሉበት ሰዓት እነሱ በፈጠሩበት ችግር እንዲሁም ደግሞ የስራ ፈቃዳችሁ ላይ የስራ ፈቃድ ላይ ያሉ ችግሮችን ማስተካከል የሚቻልበት ሶስቱ ሌጋል ስቴፕ ይሄን ይመስላል። በይሄ ላይ ከህጋዊ መንገድ አንፃር ነው እነዚህ ነገሮች ሲደረጉ። አንድ ሰው ብቻውን አይደለም። አንድ የፎሬን ወርከር ስቲል የህግ ባለሙያዎች ያስፈልጉታል። የመንግስት ድርጅት አለ ራሱን ችሎ ለፎሬን ወርከሮች የተቋቋመ፣ እንዲሁም ደግሞ ኤንጂኦዎች አሉ። እንደዚህ አይነት ይሄ በደሎች አድሚኒስትሬቲቭ ኤረሮች በሚፈጠሩበት ሰዓት ኢምፕሎየሩ ራሱ ኮዝ የሚያደርገው ችግር ተፈጥሮ እናንተን ወደ ኢሌጋል አይነት ስታተስ የሚከታችሁ አይነት ከሆነ በእንደዚህ አይነት መንገድ መስተካከል ይችላል ማለት ነው። እነዚህ ናቸው ሶስቱ ሌጋል ስቴፖች። በተለይ ስራ ላይ ያላችሁ ልጆች ኦር ወረቀታችሁ መስተካከል እየቻለ ያልተስተካከለ አሁንም ጊዜው ያልሄደባችሁ ልጆች ማስተካከል የሚችሉበት ስቲል እድሉ አለ ለማለት ፈልጌ ነው። ይሄን ይመስላል የመጀመሪያው መረጃ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ሁለተኛው መረጃ ስገባ ደግሞ በጣም ይሄ ለልጆች እዚህ ላላችሁ ልጆች በጣም ጠቃሚ ስለሆነ ነው። ሌጋሊ ይሄ ኢምፕሎየራችሁን ቼንጅ ማድረግ የምትችሉበትን መንገድ ምናልባት አብዛኞቻችሁ ታውቃላችሁ፣ ግን ያው ሞር ደግሞ ኢንፎርምድ እንድትሆኑ ስለምፈልግ ነው። ኢሌጋል ላለመሆን ምን አይነት ጥንቃቄዎችን መውሰድ አለባችሁ? አንድ ሰው አንድ ድርጅት ላይ መጥቶ ስራ ሊጀምር ይችላል። ከዛ በኋላ መቀየር ቢፈልግ አጠር ባለች በአራት ስቴፕ ነገሮችን እንዴት ነው ማስኬድ የሚችለው የሚለው ነገር ነው መግለጽ የምፈልገው። የመጀመሪያው ነገር ኤሊጂብል መሆን ነው ኦፍ ኮርስ። ምክንያቱም ለዚህ ለወርክ ፐርሚቱ ያ ማለት ቫሊድ የሆነ ወርክ ፐርሚት መኖር አለበት አንድ ሰው ሞር ዛን ይር ያለው ማለት ነው። የመጀመሪያ የተሰጠው ወርክ ፐርሚት ሊሆን ይችላል። ያ ከአንድ አመት በላይ ነው መሆን ያለበት። ሁለተኛ ለመቀየር ኦር ቼንጅ ለማድረግ ሌላ ኢምፕሎየር ላይ ኒው ወርክ አውቶራይዜሽን ያስፈልገዋል ከሚቀጥለው ድርጅት ወይንም ከሚሄድበት ማለት ነው። ያ ማለት ለሱ ወርክ አውቶራይዜሽን ስቲል አፕላይ ማድረግ አለበት ማን? ቀጣዩ ኢምፕሎየር ወይንም አዲሱ ማለት ነው የሚካሄድበት ጋር። ከዛ በኋላ ከረንት ከሆነ ኢምፕሎየር ላይ ሪዛይን አድርጎ መውጣት ዴሚሲያ የሚሉት ላይ ማለት ነው። ፕሮፐር የሆነ ኖቲስ ፒሪየድ ያስፈልጋል ኦፍ ኮርስ ኮንትራክት ላይ እንዳለ ከዚህ በፊትም ብያለሁ። ከዛ በኋላ ስታንዳርድ የሆነ ሪሊዝ ያስፈልጋል። አኮርድ ከሆነ ሪሊዝ ፔፐሮች ተይዘው
መወጣት አለበት። ያ ማለት ከረንት ኢምፕሎየሩ ጋር ተጨባብጦ በሰላም አስፈላጊውን ዶክመንት ይዞ መውጣት ማለት ነው። ፋይናሊ የሁሉንም ዶክመንቶች በ30 ቀናት ውስጥ ለኢሚግሬሽን ጋር ከነሱ ጋር አፕዴት አድርጎ ወደ አዲሱ ሬዚደንስ ፐርሚት መቀበል ጋር ይደረሳል ማለት ነው። እቺ በጣም ይሄ ባጭሩ ያለችው ስቴፕ ነች። እዛ ውስጥ ብዙ ነገሮች አሉ። ጥንቃቄም እንድታደርጉ ነው። ሌላ ሰራተኛ ጋር ኦር ሌላ ኢምፕሎየር ጋር መሄድ በምትፈልጉበት ሰዓት ኑ ስላሏችሁ ብቻ ሄዶ መስራት አንዳንድ ሪስክ አለው። ምክንያቱም ዶክመንትን ያሰራል ወይ ባለችን ጊዜ ውስጥ ይሄ ሰው አሰርቶ ይሰጠኛል ወይ የሚለውን ነገር ቀድማችሁ አሹር ማድረግ አለባችሁ። ስለዚህ ይሄ ኒው ወርክ አውቶራይዜሽን ግድ ነው ኢምፕሎየር በሚቀየርበት ሰዓት ማለት ነው። ለምሳሌ አንድ ሰው በዴሊቨሪ መጥቶ ኦር በኮንስትራክሽን መጥቶ ኦኬ የሬስቶራንት ስራ መስራት ፈልጋለሁ ወይም ፋብሪካ መስራት ፈልጋለሁ ቢል እዛ ጋር ሄዶ የሚቀጠርበት ቦታ ላይ ስቲል ኒው ወርክ አውቶራይዜሽን ያስፈልገዋል። ያንን አውቶራይዜሽን ለማግኘት ደግሞ ከረንት ኢምፕሎየሩ መፍቀድ አለበት። ከሱ ጋር በሚወጣበት ሰዓት ይሄ ሞር ዛን ኤየር ያለው ሰው ከሆነ ኦኬ ምንም ችግር የለውም፣ ዲስከስ አድርገው ያኛው ኦብቴን ማድረግ የሚችልበት ወይ ሊሆን ይችላል። ስቲል ግን አኮርድ ሊያስፈልግ ይችላል። ያው እንደየ ሲቹዌሽኖቹ ነው። ከረንት ኢምፕሎየሩ በሌላ አይነት ወይ እንደገና ሄዶ ኤጌንስት ማድረግ የሚፈልግ ከሆነ እሱም ፍርድ ቤቶች ጋር ኮምፕሊኬትድ የሆኑ ነገሮችን ልፍጠር ካሉ መፍጠር የሚችሉ ኢምፕሎየሮች አሉ። እንደዛ አይነት ነገር እንዳይፈጠር ቀድማችሁ በሰላም ለመጨረስ ማለት ነው ሪሊዝ እና እነዚህ ትክክለኛ ጊዜያችሁን ሰጥታችሁ መውጣት የምትፈልጉበትን ሰዓት አሳውቃችሁ ወረቀታችሁን ይዛችሁ ከሌላኛው ኢምፕሎየር አዲስ የወርክ አውቶራይዜሽን ከተገኘ በኋላ ከዛ በኋላ በ30 ቀናት ውስጥ ደግሞ የመኖሪያ ፈቃድ ከኢሚግሬሽን ኦፊስ ይወጣል ማለት ነው። በሰላም ከአንድ ኢምፕሎየር ወደ ሌላው ስራ መቀየር የሚቻልበት ይሄ ኢሌጋል ሳይሆኑ ነገሮች ሳይበለሻሹ ቀድሞ አስተካክሎ ወር አዘጋጅቶ ህጋዊ የሆነ መንገድም አውቆ መሄዱ ይሻላል ከሚል ነው። አይ ሆፕ ግልጽ የሆነች እና ደግሞ በጣም ጠቃሚም ነው። ምክንያቱም ሁሌም ሰው አንድ ኢምፕሎየር ጋር ቁጭ ብሎ መስራት አይችልም። ሌሎች ነገሮችን መሞከር ይፈልጋል፣ መቀየር ይፈልጋል። በሚቀየርበት ሰዓት ጥንቃቄ ስለሚያስፈልግ ነው። አይ ሆፕ ይጠቅማችኋል። ለሌሎችም ሼር ማድረግ እንዳትረሱ። በነገራችን ላይ የአርብ ላይቭ ፕሮግራማችን እንደተጠበቀ ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ዛይንቴክ መልካም ሳምንት።